እዴ ሰላም ነው እግዚአብሔር ይመስገን እንኳን አደረሰዎት ይንታ የትኛው ጻንተ ነው ይኸው ሰው እኮ እንዳለ አንተ ነው የምትጠበቀው እኮ ነው ያዝ ነው እንዴ ያሪ እንደዛ እኮ አይደል ጤና ይስጥልኝ አበባ መስላል ሰሌ እንዴና አብርዬ ሰላም ማን ሲራካ ምን ቦታ ግርማ ሞገስ አይደለ በጣም ያምራል እንዴት ናችሁ ሰላም ናችሁ ባለቤት አንድ ያሳልፉና መኪናው እዚህ ጋር ይገባል ምን እናድርግ ጋሽ አጋምበል እኔ ራሴ እጁን ይዤ አመጣለሁ Don't የሆነ ነገር አውራ ነገር እስኪ አንድ ይመጣል በተለያዩ የፊልም ስራዎች የቲያትር ስራዎችና የማስታወቂያ ስራዎች የምናቀው አርቲስት ሰለሞን ተካ በኢትዮጵያ ብሔራዊ ቲያትር ላለፉት ረዘም ላሉ ጊዜያቶች የተለያዩ ቲያትሮችንም በመጫወት ይታወቃል። በብዙ ስራዎቹ እናቀዋለን። ዛሬ ከቤተሰቡ ጋር ተገኝቷል። በተለይ ቀደም ብሎ እንደምታውቁት ብሩክ ሪል ስቴት ቻሌንጅ ተጀምሮ ነበር በታዋቂው ቲክቶከር አዶናይ አማካኝነት። እንግዲህ 1.5 ሚሊዮን የብሩክ ሪል ስቴት በተለይ ቲክቶክ አካውንቱ ከደረሰ መኪና እንሸልማለን ባሉት መሰረት ከ1 ሚሊዮን በላይ ስለደረሰ ቃል በገቡት መሰረት ለተወዳጁ አርቲስት ሰለሞን ተካ ዛሬ የመኪና ርክክብ እናደርጋለን። እጅግ ዘመናዊ የቢዋይዲ ኤሌክትሪክ መኪና የርክክብ ስነ ስርዓት ነው የምናደርገው። በድጋሚ ክብራትና ክብራን የአርቲስት ሰለሞን ተካ ቤተሰቦች፣ ጓደኞች፣ የሙያ አጋሮች እንኳን ደስ ያላችሁ እንላለን።
ብሩክ ሪል ስቴት እንደሚታወቀው ብሩክ ሆልዲንግ ግሩፕ ውስጥ ድርጅቱ ሆኖ በዱባይ ውስጥ መቀመጫውን አድርጎ ቤት ንብረት ገዢዎችን ሻጮች ጋር በተሳለጠ መንገድ ሂደቱን የሚያሳልጥ ንብረቶችን ብቁና ልምድ ባላቸው ባለሙያዎች በማስተዳደር ለደንበኞች ወቅታዊና አትራፊ የሚሆኑ የኢንቨስትመንት በማፈላለግ በማቅረብና የምክር አገልግሎት የሚሰጥ በመላው ዓለም ተደራሽነቱን እያሰፋ የሚገኝ ግንባር ቀደም ድርጅት ነው። ድርጅቱ የመኖሪያ ቤቶች እንዲሁም የንግድ ቤቶችና ደንበኞችን የሚያቀርብ ሲሆን ይህም ከሪል ስቴት አልሚዎች ባለው የጠበቀ ግንኙነት በተለይ ደግሞ በሙያተኞች ከፍተኛ ልምድ ባካበቱ ባለሙያዎች በመታገዝ ተመራጭ ለመሆን ችሏል። መቀመጫውን ዱባይ ያደረገው ብሩክ ሪል ስቴት በዘርፉ ታማኝነትና ቅልጥፍና በጠንካራ የሥራ ባህል የክፍያ አማራጮች ያሉት ሲሆን የተለያዩ ወቅታዊ ደንበኞችን ተጠቃሚ በማድረግ እድሎች ላይ ትኩረት አድርጎ የሚሰራ ድርጅት ነው። ከዚህም በተጨማሪ ብሩክ ሆልዲንግ ግሩፕ ውስጥ የተካተቱ የተለያዩ አገልግሎት የሚሰጡ ተቋማት አሉ። ከነዚህም መካከል ብሩክ ሊሞዚን በየትኛውም በተለይ ደግሞ በተባበሩት አረብ ኤምሬትን ጨምሮ በተለያዩ ዓለም የሚመጡ ደንበኞችን ዱባይ ውስጥ ላሉ ደንበኞች ዘመናዊና ቅንጡ መኪኖች በማቅረብ የትራንስፖርት ችግሮችን በሚፈታ መልኩ ምቹና የተንደላቀቁ በተለይ ደግሞ ሁኔታ አገልግሎት የሚሰጡ ከዚህም በተጨማሪ በሆልዲንግ ግሩፕ ውስጥ የኮፊ አገልግሎት በተለያዩ ቦታዎች ላይ ቢች ዳር በተለይ ደግሞ አረፍ ብለው በተለያየ አካባቢ መጥተው የዱባይ ላይ ለሚዝናኑ እንግዲህ የረፍት ጊዜያቸውን ቆንጆ እንዲያሳልፉ በማድረግ የመዝናኛ ቦታዎችንም በመፍጠር የህብረተሰቡን ፍላጎት እያሟላ በማርካት ላይ ይገኛል። ከዚህም በተጨማሪ ብሩክ ሆልዲንግ ግሩፕ ለኢትዮጵያን ወገኖች የስራ ዕድል ከመፍጠር አልፎ በየሳምንቱ በቋሚነት ተከታታይ ሽልማቶችን የሚያበረክት ማህበራዊ ኃላፊነትን በመወጣት ለበርካታ በጎ አድራጎት ድርጅቶችም የተለያዩ ድጋፎች ሲያደርግ ቆይቷል። ድርጅቱ እስከዛሬ የተለያዩ ተቋማት፣ ግለሰቦች የረዳ ሲሆን ከዚህም ባሻገር ለመቄዶንያ እንዲሁም ለተለያዩ በጎ አድራጎት ድርጅቶች የተለያዩ በገንዘብና በቁሳቁስ ድጋፍ ሲያደርግ ቆይቷል። በተለይ ደግሞ አሁን በጣም የምንወደው የምናደንቀው በስራዎቹ አንቱታን ያተረፈው አርቲስት ሰለሞን ተካን የመኪና ሽልማት ሲሰጥ ደስታ ይሰማዋል። ክብራትና ክብራን እንኳን ደስ ያለን ለማለት ይወዳል። ብሩክ ሪል ስቴት የዚህ የመኪና ስጦታ አበርካች ጭብጨባ ያንሳል። ዛሬ BYD ለየት ያለች መኪና ነች። እንግዲህ ይህንን የመኪናውን ጨምሮ አጠቃላይ ዝግጅቱን ለማድረግ 5 ሚሊዮን ብር በላይ ብሩክ ሪል ስቴት ወጪ አድርጓል። እጅግ አድርገን እናመሰግናለን። ትሪፕል ኢንተርናሽናል ሆቴል ደግሞ እዚህ ያለንበት እንደምትመለከቱት ይህንን ፕሮግራም የተሳካ እንዲሆን ስላደረገልን እጅግ አድርገን እናመሰግናለን። ወደ ኋላ ላይ የኮክቴል ስነ ስርዓትም ይኖረናል። ክቡራትና ክቡራን በድጋሚ እንኳን ደህና መጣችሁ እላለሁ። ታዋቂውን ቲክቶከር አዶናይ እንኳን ደህና መጣችሁ እንዲልና ንግግር መክፈቻ እንዲያደርግ ወደዚህ በአክብሮት ጋብዛለሁ። እሺ እዛው እናደርግና ጥያቄና መልስም ካላችሁ እዛው እንጨርስና ከዛው ሌሎች ስነ ስርዓቶች እናልፋለን። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እንደ አንድ አዶናይ አሁን የሚሰማኝ ስሜት ማካፈል እፈልጋለሁ። ባይገርማችሁ ካናዳ ያለው ያለምኩት ህልም እውን አድርጌዋለሁ። ማለት እኔ የታየኝ ዘኔ አንዲት እናት መኪና እገዛለሁ የሚል ህልም ታይቶኝ ነበር። የዛኔ ያለቀስኩበት ህልምም ነው። ቢካዝ በጣም እውነታ ሆኖ ስለተሰማኝ አንድ ቀን ማደርገዋለሁ ብዬ ተማምኜ ነበርና ግን አሁን ሆኜ ሳየው በጋሽ ሰለሞን እውን ሆነ። ዋናው ደግሞ እውን መሆኑን ነው ማየው። እኔ እግዚአብሔር አሳይቶኛል። እንግዲህ እውን ሆኗል። በጣም ደስታ ይሰማኛል። በጣም ትልቅ ምስጋና ይሰማኛል። ጋሽ ሰለሞን የምወዳቸው በጣም ትልቅ አንጋፋ አርቲስት ናቸው። እውነት አመሰግናለሁ ሁሉም ላረጋችሁት ነገር። አንዳንዴ አማርኛ ትንሽ እንትን ያላረጋችሁት ነው ላረጉት በጣም ምስጋና ከልብ ነው። ወዳችኋለሁ በጣም ከልቤ ማለት ነው። እና ሁላችሁም እዚህ ያላችሁ ቴንኪው ስለመጣችሁ። ፎሎ ላረጋችሁ ለብሩክ ሪል ስቴት ሁላችሁም የአዶናይ ተከታታዮች ማለት ነው በጣም እወዳችኋለሁ፣ በጣም አከብራችኋለሁ እላችኋለሁ። ከዚህ በላይም ብዙ ነገሮች ብዙ ተአምር እንደምንሰራ እርግጠኛ ነኝ እና ጋሽ ሰለሞን እወዳችኋለሁ በጣም ቴንኪው። እና ምስጋና መስጠት ፈልጋለሁ ለብሩክ ሪል ስቴት ቴንኪው ሶ ማች። ይህ መኪና ስለገዛችሁት በጣም ደስተኛ ነኝ። ኢቭን ዞ 1.5 ሚሊዮን ፎሎወር ነበረ የመግባት አለማችን፣
ግን ምንም ችግር የለውም የጋሽ ሰሎሞን ይህ ሲያንስ ነው ብለው መስጠታቸው በጣም ትልቅ ደስታ ነው የተሰማኝ። እናም ትሪፕል ኢ ሆቴል የቦታ ሆስት ስላደረጋችሁን የሚገርም ምግብ ተዘጋጅተዋል። ቴንክ ዩ ሶ ማች ላችሁ ፈልጋለሁ። ትሪፕል ኢ ሆቴል አብርሃም ግዛው የኔ አባት ቴንክ ዩ ሶ ማች። በጣም ተጨናንቆ ነበረ ይህ ኢቨንት እንደዚህ ኦርጋናይዝ ለማድረግ ማለት ነው። አመሰግናለሁ። ለኢትዮጵያ ሕዝብ አመሰግናቸዋለሁ። ቴንክ ዩ። እሺ እጅግ አድርገን እናመሰግናለን። እናንተም የዚሁ አካል ስለሆናችሁ አሁን ደግሞ የዛሬው ሙሽራችን ባለ መኪና የሆነው አርቲስት ሰለሞን ተካን የምንወደው አንጋፋውን አርቲስት ምን ተሰማው የሚለውን ነገር እስኪ እንስማ ካንደበቱ አይደል? መጀመሪያ ይህንን ክብር ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ቅድስት ድንግል ማርያም ክብሩን ይውሰዱ። ከዛ ምን ተሰማ? ጫጫታ ላይ እንድትስቁ ነው የተሰማኝ። እንዴት ብዬ እንደምናገር አላውቅም። የመጀመሪያው ቪዲዮ ላይ ስወጣ ምንድነው እንግዲህ ለቴክኖሎጂ በጣም ጨዋ ነኝ። እንግሊዘኛ እንዳጭ ቴክኖሎጂ በጣም ጨዋ ነኝ። ስነ ምግባር ግን እነዚህ በጣም ለሰው ልጅ አክብሮት ደግሞ የታደልኩ ነኝ፣ የተሰጠኝ ነኝ። የፍቅር ልብ አለኝ። በጣም ነው የማመሰግነው። በመጀመሪያ እዚህ ሁኔታ ላይ እንዲደርስ የሚያቀኝ የማላቀው አንድ ትንሽ ልጅ አለ፣ የአዲስ አበባ ዩኒቨርሲቲ ተማሪ። እሱ ክብሩን ይሰድ። አዶናይ ደግሞ የሀሳቡ ጠንሳሽ፣ የሀሳቡ አራማጅ። ይሄ ብላቴና በእውነት ከሚገባው በላይ እንኳን ተወለድክልን፣ በእውነት እንኳን ተወለድክልን። ክብር ምስጋና በተለይ ለእናቱና ለአባቱ። ምክንያቱም እነሱ ባይወልዱልን ኖሮ ይህን ብላቴና አናገኘውም ነበረ። ከሚገባው በላይ ሽማግሌ ምርቃት ያበዛና መጨረሻ ላይ ሆድ ይመርቅ ይላል። እሱን ከማለቴ በፊት ግን አዶናይ ስምህ ታላቅ ነው። ለኩዮችህ ታላቁን ስራ ሰርተሃል። ይሄ ደግሞ አንድ ብልጭታ ስፓርክ አለው። አንድ ብልጭ የሚል ነገር የሚሰጥ ትርጉም ያለው ተአምር የሚያሳይ ብልጭታ ነህ አንተ። ስለዚህ እኔ የኢትዮጵያ ብቻ አይደለህም፣ የዓለም ወጣቶች የነሱ ተምሳሌት ነው። በእውነት ፊቴም ስለሆንክ ሳይሆን አንዳንድ ጊዜ እኛ ማመስገን ማድነቅ ንፉጎች ነን። እኔ ግን ለዚህ የታደልኩ ነኝ። በጣም ነው የማመሰግነው፣ በጣም ነው የማደንቀው፣ በጣም ነው የማከብረው። ምክንያቱም ንፉግነት ነው አለማመስገን፣ አለማክበር፣ ሰውን ደግሞ አለመውደድ ንፉግነት ነው። ይህንን አብዛኞቻችን አልታደልንም ከኔም ጨምሮ። ስለዚህ በእውነት አዶናይ የተሸከምከውን የተወጣልህን ስም በሚገባ እየተረጎምክና እያሳለጥከው ስለሆነ እግዚአብሔር ከዚህ በላይ የከፍታው ጫፍ ተራራው ጫፍ ያውጣ። ይህንን ነው የምለው። ምክንያቱም እኔ ምክንያት ሆንኩ። ከኔ በጣም ለሀገራቸው የሰሩ ሰዎች አሉ። ይሄ ብላቴና ልክ እንደ ዳዊት ነው የሆነው። ጠባቂ አያንቀላፋም ይላል ዳዊት። የአዶናይም ጠባቂ አያንቀላፋም። ለዚህ ነው ስለማያንቀላፋ ነው፣ እግዚአብሔር ስለማያንቀላፋ ነው ይሄንን ልጅ የአገር ካስማ ያደረገው። ምን አለ ወደ እሱ እድሜ ወሰደኝ። መታደል ነው። ብዙዎች ይጠራሉ፣ ጥቂቶች ናቸው የሚመረጡት። ምንም ማድረግ አይቻልም። ተመርጠሃል። ዩአር ሜሴንጀር ነህ፣ ለወጣቱ በተለይ መልእክተኛ ነህ።
ይህን መልእክተኛነትን ግን እንደ ስምህ አደራ እንድትወጣ በዚህ አጋጣሚ እንዳባትም እነግርሃለሁ። ምክንያቱም ወጣትነት ያንን ሁሉ አሸንፎ እዚህ መድረስ ከባድ ነው። ስለዚህ እግዚአብሔር በጣም አብዝቶ ይስጥህ። የረገጥከው የነካኸው ሁሉ የተባረከ ይሁንልህ። እንግዲህ ከዚህ በላይ ደግሞ ያው ሆድ ይመረቅ ነው የምለው። በጣም የምትገርም ሰው ነህ። በጣም የምትገርም የታደልክ ሰው ነህ። ስለዚህ እግዚአብሔር ይባርክህ። አመሰግናለሁ። ሌላው ያው በሀገር ውስጥና በውጭ ያላችሁ ውድ ኢትዮጵያውያንና ኤርትራውያን ለዚህ ትልቅ አስተዋጽኦ አድርጋችኋል። እናንተን አለማመስገን ደግሞ ንፉግነት ነው። እጅግ የምትወደዱ እንኳንም እዚህ ምድር ላይ ተወለድኩ የሚያሰኝ ነው። እንኳንም ተወለድኩ። ባልወለድ ኖሮ ይቆጨኝ ነበር። ሳልወለድ በፊት ነበር የሚቆጨኝ። ስለዚህ በእውነት እናንተም ክብር ይገባችኋል። በጣም ክብር ይገባችኋል። ኢትዮጵያውያን እንኳን ኢትዮጵያውያን ናችሁ፣ ኤርትራውያን እንኳን ኤርትራውያን ናችሁ። የሁላችሁ አስተዋጽኦ ስላለበት ዛሬ የተሰማኝን ነገር ለመናገር እንግዲህ ከአይምሮ በላይ ነው። ብድራችሁን፣ ውለታችሁን፣ ቅን ሀሳባችሁን እግዚአብሔር ይክፈላችሁ። አዶናይ ልጄ አንተም እንደዚሁ እግዚአብሔር ብድራቱን ይስጥህ፣ ውለታን ይክፈል። እኔ መመረቅ ብቻ ነው ውለታዬ። እንደገናም ደግሞ አብሮ ካንተ ጋር እንግዲህ ትልቁ አባት አዶናይ ሆኜ መከታተል ነው አንተን እንደ አደራም ነው። ስለዚህ ሁላችሁንም በጣም ነው የማመሰግነው። በጣም እዚህ ደግሞ የምታዩት ውዷ ባለቤቴ አለንም ባለቤትነቱ እሱ የፈጣሪ ስለሆነ ሚስቴ ከነቁጣዋ የምትቆጣ ሴት ለባሏ ዘውድ ነች። አትጥሉት። እዚህ ትዳር ያላችሁ ሰዎች የማትቆጣ ሴት ከሆነች ግን ሰነፍ ነች። ስለዚህ ከነቁጣዋ ከነግርማ ሞገሷ ዛሬ እዚህ ያደረሰችን ውዷ ባለቤት ውዷ ሚስቴ ብናልፍ አንዱ ዓለም እንደዚህ ምን የመሳሰሉ ልጆችን የወለደችልኝ ምህረት ሰሎሞን፣ ዳግማዊ ሰሎሞን እነዚህን በጣም አከብራቸዋለሁ፣ ወዳቸዋለሁ። በህዝብ ፊት ነው የምነግራችሁ። በጣም ነው ከሚገባው በላይ እናንተስ ትንፋሶች ናችሁ። እዚህ መድረሴ የእናንተ አስተዋጽኦ ስላለው ከፍ ብዬ ጎንበስ ብዬ አመሰግናችኋለሁ። እግዚአብሔር ይስጥልኝ። በመጨረሻ ምህረት ፀሐይ የሚባል ካለ አላቅም መጥቶ ከሆነ አዳሪ ትምህርት ቤት አብረን ያደግነው እንደ ታላቅና እንደ ታናሽ እኔ እንደ አባትም ነው የማየው የነበረው። ሌላው የአዶናይ ታላቅ ብዬ ነው የማስበው። ትልቁ አዶናይ ማለት ነው። እኔ አባት አዶናይ ሲሆን ያኛው ደግሞ ታላቁ አዶናይ ብዬ አውጥቼለታለሁ። እዚህ ጋር የምታዩት ምህረት ሰው ሲሞት ነው ማስታወሻ። በጣም ጥሩ ሰው ስለሆነ የእሱን የምህረት ፀሐይን ስም ምህረት ሰለሞን ብዬ አውጥቼለታለሁ። የፍቅር ጥግ እዚህ ድረስ ነው። እርስ በርስ እንዋደድ። ዮሐንስ ወንጌል እንግዲህ ስለ ምዕራፍ ይጠቀስላችኋል። እርስ በርሳችሁ ትዋደዱ ዘንድ ትእዛዝ ይህች ናት ይላል መጽሐፍ ቅዱስ። ስለዚህ ሁላችንም እዚህ ድረስ የመጣችሁትንም እጅግ አብዝቼ የሙያ ጓደኞቼንም እጅግ አብዝቼ የእናንተ ነው እዚህ ያደረሰን። እዚህም የደረስኩትም በእናንተ ጥረትና ጉትጎታ ሰለሞን ነቃበል እያላችሁ እዚህ ያደረሳችሁኛል። ክብሩን እናንተም ውሰዱ። ብሬ በጣም ነው የምወድ። ሲራክ ማስታወቂያ ሰራተኛ በጣም የልጅ አዋቂ ነው። እሱ ደግሞ የአዶናይ መካከለኛው አዶናይ ነው። ሁላችሁንም ብቻ ያልጠራዋችሁ ሮመዳን አሁን እዚህ አለ። ሁላችሁንም ያልጠራዋችሁም ሰዎች ካላችሁ እግዚአብሔር ብድራታችሁን ይክፈል። በጣም ነው የማመሰግነው። በጣም ኢትዮጵያ እግዚአብሔር ኢትዮጵያን ሕዝቦቿን
ምድሪቷን ይባርክ። እግዚአብሔር ይስጥልኝ። አንጋፋውን አርቲስት ሰለሞን ተካን እጅግ አድርገን እናመሰግናለን። እንግዲህ አንጋፋው አርቲስት ሰለሞን ተካ እንኳን ደስ ያለ እንኳን አደረሰ። ብሩክ ሪል ስቴት ይህንን ቻሌንጅ በማዘጋጀት አዶናይ ቻሌንጁ እንዲሳካ ጥረት አድርጓል እና ደግሞ ተሜ አፕል ስትሪም ደግሞ ይህንን እያመሰገነ በተለይ ሙሉ መኪናዋን የወንበር ልብስን ጨምሮ ምንጣፍን የማስዋብን ደግሞ እኛ ቃል እንገባለን ብለዋል። እነሱንም አመስግኖልን እዚህ መሀላችን ናቸው ያሉት። እሺ ወደ ዋናው ጉዳይ ወደ መኪናው ርክክቡ ወይም ወደ ቁልፍ መስጫው ከማለፋችን በፊት ከብሩክ ሪል ስቴት ጳውሎስ የምትለው ነገር ካለ ወደዚህ ልጋብዝህ ወደ መድረኩ።